بسم الله الرحمن الرحيم الحمد لله رب العالمين وصلى الله على سيدنا محمد وعلى آله وصحبه أجمعين إن شاء الله تعالى كاكم نبت نقتل على كتاب يا عربية تمرتاچن بالفو عند تاريخ ايتن نبره عند لايم بارك الله فيكم يا سعيد مالتنا سعيد في القرية يملو يهنن عند مسرتاوي نبابن ايتن نبره عند لاي إن شاء الله تعالى እያንዳንዱን ቃል ተርጉመን ታሪኩን አንድ ላይ ቀርተን ነበር ይሄንን ንባብ መሰረት በማድረግ ኢንሻአላህ ተዓላ ምን ነበር የተማርነው በመጀመሪያ ትምህርታችን እስም ከነዚህ ውስጥ ስሞች አይተን ነበር ከዚህ ንባብ ውስጥ ማለት ነው ከነዚህ ንባብ ውስጥ ስሞች ወይም እስም የትኞች እንደሆነ አይተን ነበር አሲር ፈላህ سعيد እነዚህ በሙሉ اسم መሆኑን አይተን ነበር ዛሬ ደግሞ ይሄንኑ ንባብ መሰረት አድርጎ ማለት ነው سعيد في القرية سعيد በገጠር ውስጥ ወይም በከተማ ውስጥ ገጠር ውስጥ ማለት ነው في القرية ያንን መሰረት አድርገን ዛሬ የምናየው ምንድነው فعل ነው የምናየው ምንድነው የምናየው فعل ነው የምናየው فعلنا حرف ነው እናያለን ان شاء الله تعالى فعلنا حرفن እንመለከታለን طيب الثاني እዚች ጋር እንደ ጥያቄ መልቀት ተቀምጧል አሁን እነዚህ አሁን የምንማረው فعل ነው የምንማረው فعل ማለት بارك الله فيكم ምንድነው ተግባር ማለት ነው فعل ማለት طيب ይሄን ልቀይረው ስለዚህ اسم አይተን ነበር ለክለሳ ስም ማለት ነው ዛሬ فعل እናያለን سعيد في القرية በሚለውና فعلና حرف እናያለን فعلና حرف ዛሬ እንመለከታለን ለምንድነው እነዚህ ሶስት ብቻ የምናየው ማን ነው የሚመልስልኝ እነዚህ ሶስቱን ብቻ ለምንድነው የምናየው ሌላ ቃል የለም በአንድ አረበኛ ንግግር ውስጥ ወይም ጽሁፍ ውስጥ የሚገኙ ቃላቶች ከነዚህ አይወጡም ኢማ اسم ይሆናል ወይም فعل ይሆናል ወይም حرف ይሆናል ስለዚህ اسمና فعلና حرف ብቻ ስለሚሆን አንድ ቃል ስንቀራ ቁርአን ስንቀራ ሐዲስ ስንቀራ ወይንም አረበኛ ስንናገር በአረበኛ ውስጥ ያለው በአረበኛ ነፍተ ነገር ውስጥ ያለው اسم ወይም فعل ወይም حرف خلاص ስለዚህ ያንን سعيد في القرية የሚለውን መሰረት አድርገን ስምን አይተናል አሁን ደግሞ فعልን እንመለከታለን ማለት ነው فعልን ደግሞ እንመለከታለን طيب فعልን ለማወቅ ምን እንደሚረዳን ዛሬ እናያለን የመጀመሪያውን ጥያቄ እንመልከት የመጀመሪያው ጥያቄ ምን ይላል ماذا يفعل الفلاح ተመልከቱ ماذا من يفعل فلاح ገበሬው ምን ይሰራል ከባችሁ ለዚህ መልስ የሚሰጠን ምንድነው ሁሉ ጊዜ فعل ነው የሚሰጠን ምንድነው የተጠየቅነው ماذا يفعل الفلاح ተግባር ነው የተጠየቅነው ምን እንደሚሰራ ነው የተጠየቅነው ለዚህ መልስ የሚሆነው አሁን ምን እያደረኩ ነኝ ካልኩኝ ماذا افعل الان ብላችሁ ምን እየጠየቅኳችሁ ነው እስኪ መልሱልኝ ماذا افعل الان ብላችሁ ላ ምን እየጠየቅኳችሁ ነው ተግባር እየጠየቅኳችሁ ነው ምን እየጠየቅኳችሁ ነው ተግባር ምን እየሰራው ነው አንደኛ ስሜን አልጠየቅኳችሁም የት ሀገር እንዳለው አልነገርኳችሁም ምን ላይ ቁጭ እንዳልኩኝ አልጠየቅኳችሁም ምንድነው የጠየቅኳችሁ ምን እየሰራው ነው ስለዚህ መልሳችሁ ድርጊት ይሆናል ተግባር ይሆናል ገባችሁ ስለዚህ ምን የሚለው ماذا ለሚለው መልስ የሚሰጣን ሁሉ ጊዜ ማወቅ ያለብን فعل ነው
ወይም ተግባር ነው ወይም ስራ ነው خلاص ስለዚህ በዚህ አይነት ሁኔታ فعل መሆኑን አንድ ቃል እንረዳለን طيب ወደ ጥያቄው ስንሄድ ምን ይላል ماذا يفعل الفلاح ገበሬው ምን ይሰራ ነበር ምን ይሰራል ስለዚህ ወደዚህ ስንመጣ ምንድነው እዚህ ውስጥ አለ ታሪኩ ማለት ነው ገባችሁ ስለዚህ ፈላህ እዚች ጋር አለን ገበሬው ምን ይሰራል ሲባል ከዚህ ውስጥ ብዙ ነገሮችን ማውጣት እንችላለን استيقظ ከእንቅልፉ ይነቃል ገባችሁ ስለዚህ وبدأ يحرث ያጭድ ነበረ ገባችሁ ስለዚህ እነዚህ በሙሉ ምንድነው ስራ ነው ከዛ በኋላ ምንድነው የሚባለው فعل ነው የሚባለው ማለት ነው طيب መልሱ ምንድነው የሚሆነው እዚች ጋር ነው የተቀመጠው الفلاح يحرث الارض خلاص መሬት الفلاح መሬትን ምን ያደርጋል ያርሳል ካል እዚች ጋር يحرث ምንድነው ማለት ነው فعل ነው ተግባር ነው خلاص ስለዚህ ገበሬው ምን ይሰራል ከተባል መሬቱን ያርሳል ካል ፈላህ የሚለው የገበሬው ስም ነው የሚታረሰው الارض ነው እነዚህ ሁለቱ ስም ናቸው የሚሰራው ሰውና የሚሰራበት ነገር መሬት ነው ግን ስራው ምንድነው ተግባሩ حرስ ነው طيب ماذا تفعل الام ماذا من تفعل الام እናት ምን ትሰራለች ገባችሁ በእንትኑ መሰረት ማለት ነው በሰዒድ في القريه የተማርነው ውስጥ አሁን ምንድነው የምትሰራው تفعل الام تحلب البقره ገባችሁ الام እናት تحلب البقره ላሚቷ ምን ታደርጋለች ታልባለች ማለት ነው ስለዚህ ድርጊቱን የሚገልጽልን ቃል የትኛው ነው ይሄኛው ነው ማለት ነው ماذا يفعل علي ماذا ምንድነው يفعل علي علي ምን ይሰራል علي يساعد والده في اقتلاع الاعشاب يابسة تملكته علي يغزال يساعد يغزال ስለዚህ ማገዝ ምንድነው ተግባር ነው ወይንም በአረበኛ فعل ነው ማለት ነው ስለዚህ فعل ገብቶናል እና ድንግንግር ማለት የለብንም አንድን ድርጊት የሚያሳይ ቃል ምን ተብሎ ነው የሚጠራው فعل ይሆናል ማለት ነው የተሰራ ድርጊት ስራ ወይም ገና የሚሰራ በሙሉ ምን ሆኖ ነው የሚታወቀው فعل ተብሎ ይታወቃል ማለት ነው طيب አሁን እዚች ጋር የበለጠ ስለ فعل ለማወቅ ምንድነው የተባለው እዚች ጋር ይሄንን ጥያቄ እንመልከት ሲን ማለት ጥያቄ ማለት ነው ጥያቄ هل كلمات الملونة سمي بها شيء معين تملكتوا هل كلمات ይቺ ቃል ማለት ነው ሙለወና ማለት በከለር የተጻፈችው ማለት ነው አሁን እነዚህ ጥቁር ናቸው ሁሉም ግን እነዚህ በከለር የተጻፈው ቃል يحرس تحلب يساعد እነዚህ ቃላቶች تسمى بها شيء معين አንድን ነገር ለመጥራት ወይም ለመሰየም ነው የምንጠቀመው يحرس የሚለውን تحلب የሚለውን አይደለም ስለዚህ ምንድነው መልሱ لا አይደለም طيب አንድ ሰውን ስያሜ ለማድረግ አይደለም يحرس የተቀመጠው تحلب የሚለው يساعد የሚለው طيب ጥያቄው ሌላ ምንድነው على ماذا تدل تلك الكلمات على ماذا
ወደ ምንድነው የምታመለክተው ገባችሁ تلكل كلمات ያቺ ቃል ማለት تلكل كلمات እኚህ ቃላቶች ማለት ነው يحرس تحلب يساعد እነዚህ በሙሉ ምንድነው ታሪያ የምታመለክተው ተብሎ ሲቀመጥ እዚች ጋር تدل على عمل شيء تدل ተመልከቱ ታመለክታለች ወይም ያመለክታሉ እነዛ ቃላቶች على عمل ወደ አንድ ስራ ማለት ነው عمل شيء አንድ ሰው አንድ ነገር እንደተከናወነ እንደተሰራ ታመለክታለች وهو ያ የተከናወነው ስራ ምንድነው الحرث መሬትን ማረስ الحلب እንትን ማድረግ ወተትን ምን ማድረግ ተግባሩ ማለት ነው መታለም ነው የሚባለው ወይስ ማለብ ሙሳዓዳው ማገዝን እነዚህን ነገሮችን ምን ታደርጋለች ማለብ ማለብን ያሳያል ማለት ነው ስለዚህ የመሬትን ማረስ ማለብ ወይም ማገዝን የሚያሳይ ቃላቶች ናቸው ያ ከሆነ ሌላ ጥያቄ ምንድነው ما تسمى كل كلمة من تلك الكلمة ما تسمى ምንድነው ተብላ ነው የምትጠራው كل كلمة ሁሉም ቃላቶች من تلك الكلمات ከነዛ ቃላቶች ማለት ነው حرثና حلبና مساعدة እነዚህ ምንድነው የምታሳየው تسمى فعلا ምንድነው የምታሳየው فعل ነው የምታሳየው ማለት ነው تسمى من تبلا تطرالش يا اخواني واخواتي اسم فعلا خلاص فعلا ምንድነው አንድን ተግባር የሚያሳይ ማለት ነው ስለዚህ ወይም አንድ ቁርአን አንቀጽ ብናይ ፊዕሉ የትኛ ነው ብንል ማውጣት አለብን ተግባር ማለት ነው طيب ማለትም የምናገኘው ጥቅም ምንድነው ገባችሁ አስተንቲጁ ማለት እንግዲህ ካሁን ከተማርነው ስለ ፊዕለን ምንድነው ትርጉም ማለት ምንድነው ጥቅም ማገኘው ይሄ ነው ማለት ነው ምን የሚል الفعل هو فعل ማለት የፊዕል ትርጉም ገባችሁ የፊዕል ትርጉም ምንድነው هو كل كلمة ማንኛውም ቃል ማለት ነው تدل የምታመላክት على فعل شيء ይሄን በደም አጥኑና በደም ማወቅ አለባችሁ ትርጉሙን فعل ማለት فعل على كلمة تدل ماذا كل كلمة يا اخواني كل كلمة ማንኛውም ቃል ማለት ነው تدل የምታመላክት على فعل شيء አንድ ነገር መስራትን አንድ ነገር መከናወንን የምትገልጽልን በሙሉ ያቺ ቃል ምን ትሆናለች فعل ትሆናለች ማለት ነው ኢንሻአላህ ተዓላ ስለዚህ በዚህ አይነት ሁኔታ فعل በምሳሌ በኩል እናያለን طيب ወደ ሶስተኛ ስንሄድ አሁንም መርሳት የለብንም اسم ምን እንደሆነ አይተናል ገባችሁ اسم ምን እንደሆነ አይተናል فعل ደግሞ አይተናል በምን መሰረት سعيد في القرية በሚለው አሁንም سعيد في القرية የሚለው የቀረን ምንድነው حرف ሶስቱንም ማየት አለብን ለምን አንድ ከሊማ ወአንድ አረፍተ ነገር ወይም اسم ይሆናል ወይም فعل ይሆናል ወይም حرف ይሆናል طيب ወደዚህኛው እንመለስ حرفን ለመቅራት ማለት ነው ስለ حرف ምንነትን ለማወቅ ምን ይላል اين يسكن الفلاح سعيد اين يت يسكن يت ነው የሚኖረው فلاح سعيد ገበሬው سعيد የት ነው የሚኖረው የት ነው የሚኖረው አሁን ምንድነው ቦታን የተጠየቅነው የሰው ስም አልተጠየቅንም አልহামዱሊላህ የተግባር አልተጠየቅንም የተጠየቅነው ነገር አለ አንድ ሰው የት ሲል በአማርኛ ራሱ ምን ነው የሚጠይቀው የት ሲል ይሄንን በደም ማወቅ አለብን መለማመድ አለብን አሁን ለምሳሌ ይሰማል
የት ካልኩኝ ምንድነው የተጠየቀው? የት ካል ቦታ። ኦኬ ቦታ ሆነ ማለት ነው። ማን ከሆነስ? ማን ከሆነ የሆነ ግለሰብ ነው። አዎ የሆነ ግለሰብ ወይም ማን ነው ስንል ስምን ነው የጠየቅነው። ስለዚህ ስም መሆኑን ማወቅ አለብን። ገባችሁ? ምን ካልንስ ምን ሰራ ምን ፈጸምክ ሲባል ماذا። ስለዚህ ተግባር ነው የተጠየቅነው ማለት ነው። ልክ በዛ አይነት ሁኔታ ማያውቁ አለብን። طيب ወደ ኪታቡ በምንሄድበት ጊዜ أين يسكن الفلاح سعيد أين የት يسكن الفلاح سعيد سعيد የት ነው የሚኖረው ተብሎ ሲጠየቅ ቦታ ነው ተጠየቀው። ያ ቦታን ለማመልከት ያንን ቦታ ለማመልከት ምንድነው የምንጠቀመው? ሐርፍ ነው የምንጠቀመው። እንዴት እንደሆነ እንመልከት። يسكن الفلاح يسكن ينور الفلاح قرية قرى كان ሙሉ አይደለም። يسكن الفلاح في ውስጥ ማለት ነው። የት ውስጥ? ከገጠር ውስጥ ነው የሚኖረው። ከገጠር من القرى ቁራ ብዙ ቁጥር ነው። ያ ቀሪያ ከከተሞች የሆነች ከተማ ውስጥ ነው የሚኖረው እንደማለት በአማርኛ። في قرية من القرى ማለት ከከተሞች የሆነች አንድ ከተማ አለች እዛ ውስጥ ይኖራል ማለት ነው። ስለዚህ አይና የሚለው ውስጥ መሆኑን ከተማ ውስጥ መኖሩን ምንድነው የሚገልጸው? في የሚለውን ሐርፍ እንጠቀማለን ማለት ነው። طيب على أي شيء استيقظ الفلاح على أي شيء በምንድነው የተነሳው ወይም በምን ላይ ነው የተነሳው? استيقظ የተነሳው الفلاح ወይንም በምንድነው የተቀሰቀሰው? እንደዚህ ነው ራሱ ነው የተነሳው ወይስ በምንድነው የተቀሰቀሰው? ገባችሁ? በምንድነው እንዲህ ነው ጥያቄው። በምንድነው የተነሳው? አንዳንድ ሰው ለራሱ ይነሳ ከእንቅልፉ፣ አንዳንድ ሰው እንትን ይሞላል፣ አላርም ይሞላል። ወይም አንድ ሰው ቀስቁሱኝ በዚህ ሰዓት መነሳት እፈልጋለሁ ይላል። ስለዚህ በምንድነው የተነሳው? ማን ነው ያነሳው አይደለም። ማን ነው ያነሳው ከሆነ የሰውን ስም ነው የምንፈልገው። ነገር ግን በምንድነው የተነሳው? استيقظ ተነሳ፣ ፈላሁ ገበሬው፣ አላ በማለት ነው። አላ በሲያህ ዲኪ በዶሮው በአውራ ዶሮ ምንድነው ጩኸት ነው የተነሳው። وتغريد العصافير በወፎች ጫጫታ ነው የተነሳው ብሎ እዚች ጋር ይቀማ አላ በ። ስለዚህ ሐርፍ እነዚህ ናቸው ማለት ነው። ውስጥ፣ ከላይ፣ በወደ እነዚህ በሙሉ ምንድናቸው? ሐርፍ ናቸው። ለምሳሌ አንድ ላይ የምንሰራ ከሆነ እኔ በአረበኛ ጽፋለሁ፣ እናንተ በአማርኛ እዛው ትጽፉልኛላችሁ። ተስማማን? ሐርፎችም ማለት ነው። አላ ምንድነው? በም ሊሆን ይችላል፣ ላይም ሊሆን ይችላል። ገባችሁ? ላይ ጀለስቱ على الكرسي طيب ላይ መሆን ይችላል። طيب
فوق كلاي لامس لي كهنا لمثال بانتنوس لام كسرى هنا هذا قلم لمحمد هذا قلم لمحمد لام تتكمكم محمد لا معناتنا ስለዚህ እቺ ላ ማን ነው ላ ማለት ነው ወይም የመሐመድ ነው هذا قلم لمحمد በዚህ አይነት ሁኔታ ብዙ ሐርፎች አሉ ኢንሻአላሁ ተዓላ እንቀራለን ማለት ነው እነዚህ ሐርፎች ናቸው طيب ወደ ኪታቡ ስንመለስ أتأمل كلمات المنونة منفردة እስኪ ጠለቅ ብዬ እመለከታለሁ الكلمات المنونة ملونة ማለት በቀለም የተጻፈችው في من على ገባችሁ هل سمي بها شيء አሁን ምንድነው ጥያቄው በእነዚህ في على ከላይ ያሉት ማለት ነው من በእነዚህ ቃላቶች የሆነ ሰው ነው የተሰየመው ወይስ ምንድነው ለማለት ነው ጥያቄው لا አይደለም لا هل سمي بها شيء እገሌ ነው ተብሎ የተሰየመበት ቃል ነው አይደለም طيب أدلت على فعل شيء የሆነ ስራ ነው ያመለከተችው አይደለም እሱንም አይደለም هل لها معنى واضحا بمفردها هل لها አላት ወይ አሁን ዋና ነጥብ እዚች ጋር ነው ሐርፍን በተመለከተ هل لها አላት ወይ في على من እነዚህ ማለት ነው معنى واضح ግልጽ የሆነ معنى ትርጉም አላት ወይ بمفردها ብቻዋን ከተጻፈች ትርጉም አላት ወይ لا ትርጉም የላትም ብቻዋን ከተጻፈች ሐርፍ በሙሉ ማለት ነው እዚች ጋር في لا لي من ብቻ ዝም ብለን ከጻፍ ምንም ትርጉም የለውም ገባችሁ ለማገናኘት ነው እንጂ ሐርፎች ለራሳቸው ትርጉም አይሰጡም ማለት ነው ስለዚህ متى صار معناها واضحا متى متى ነው صار የሆነው معناها واضحا ትርጉማ መቼ ነው ግልጽ የሆነው እነዚህ في على من የሆነው መቼ ነው ትርጉሙን ግልጽ የሆነው صار معناها واضحا صار هنا معناها ترجمة واضحا قلت يهونه مچينو حين ጊዜ ማለት ነው መቼ ነው የሆነው حين جاءت በመጣት ጊዜ مع غيرها ከሷ ጋር ሌላውን ጋር ሆና ስትመጣ ማለት ነው من الكلمات ሌላ ቃል ጋር ስትገናኝ ነው ምን የሆነችው ትርጉም የሰጠችው ገባችሁ አሁን ለምሳሌ أكلت بالسكي نعم قطعت النبل من لمسالة قطعت قرتكم بالسكين الزوس حرف يتنياو ነው قطعت نعم
ባነች ማለት ነው እቺ ባነች ማለት ነው የታለች እቺኛዋ ቀጣዓቱ ቆረጥኩኝ بالسكين ስለዚህ ባአሁን ምን እንደሆነች ማለት ትርጉም አላት ከምን ጋር ነው የመጣችው ቀጣዓቱ መጣ ስኪን መጣ መሐከል ላይ ሆነች ትርጉም ተሰጣት ቆረጥኩኝ በቢላዋ ማለት ነው በቢላዋ